እውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ቶታሊ የሰውን ህይወት የሚቀይረው እውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ይሄ እውቀት እኔን ሰማይ ይዞኝ ይገባል። አፍተሮል ብዙ ጊዜ እንደምነግራችሁ የዘላለም ህይወት ማወቅ ነው። ይሄንን አንደርስታንድ ማድረግ በእግዚአብሔር ቤት የምኖርበትን ነፃነትን ይቀይረዋል። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 6 ድረስ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እንግዲህ የምንናገረው ዋናው ነገር ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ ወደ ተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መዋንና መስዋዕትን ለማቅረብ ነው። ስለዚህ ይህኛውም ካህን የግድ የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕጉ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠል ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚሁ ምክንያት ነው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። ጌታ የተባረከ ይሁን። ዕብራውያን ምዕራፍ 8 ከቁጥር 1 እስከ 6 ድረስ ነው ያነበብነው። ቁጥር 1 ሲጀምር ምንድነው የሚለው? እንግዲህ የምንናገረው ዋናው ነገር ይህ ነው ይላል። ክብር ለእግዚአብሔር ይሁን። የምንናገረው ዋናው ነገር ይህ ነው ማለት ከምዕራፍ 5 አካባቢ ጀምሮ በጣም እየጠቀለለ የመጣው ነገር አለ። ሰዎቹ እንዲረዱለት የሚፈልገው በጣም ብዙ ነገር አለ። እንግዲህ የምንናገረው ዋናው ነገር ይህ ነው ማለት አሁን ሰመራይዝ እያረኩ ነው እያለ አይደለም፣ እየጠቀለልኩት ነው፣ ሐሳቤን ልጨርስ ነው እያለ ሳይሆን ሜን ፖይንት ላነሳ ነው። አሁን ከዚህ በኋላ ደግሞ በቃ ወደ ዋናው ነገር ነው እየመጣው ያለው። እስካሁን ድረስ በንጽጽር ነው ያመጣሁት። የሌዋውያኑ የቀደመው ኪዳን ላይ የነበረው የክህነት ስርዓት አለ፣ ደግሞ በክርስቶስ ኢየሱስ በኩል ያለው ደግሞ ይሄኛው በጣም የተሻለና የበለጠ ምለው የክህነት ስርዓት አለ። ሁለቱን እያነጻጸርኩ እየመጣው ነው። አሁን ወደ ዋናው ነገር በጣም ግልጽ በሆነ አይነት መንገድ ስለ ጌታ ስለ ኢየሱስ ክርስቶስና ስለ አዲሱ ኪዳን ስለሚበልጠው ስለዚህኛው የክህነት ስርዓትና አገልግሎት ልናገር ነው ይላል። ሜን ፖይንት ማለቱ ነው። ቶታሊ የሰውን ህይወት የሚቀይረው እውቀት ነው። ታውቃላችሁ አይደል? ማወቅ ነው የሚቀይረን። በጣም መጸለይ ያለብን ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። እውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ሆነ ብሎ ካልተመለሰ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ምክንያቱም ይሄ እውቀት ኖርማል ኖሲስ አይደለም። ይሄ የመረጃ እውቀት አይደለም፣ ኤፒግኖሲስ ነው። የዘላለም ህይወት የሚገኝበት በመኖር የሚገለጥ እውቀት ነው። ይሄ እውቀት ዝም ብሎ መረጃ አይደለም። ኢየሱስ ካህን ነው ስል መረጃ እየሰጧቸው አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ይሄ እውቀት እኔን ሰማይ ይዞኝ ይገባል። እስቲ አሜን በሏ። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። አፍተሮል ብዙ ጊዜ እንደምነግራችሁ የዘላለም ህይወት ማወቅ ነው። ዝም ብሎ መኖር አይደለም። የዘላለም ህይወት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ህይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድን ነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ ይህ የዘላለም ህይወት ነው። ይሄንን በማወቅ መኖር ነው የዘላለም ህይወት። ዝም ብሎ መኖር አይደለም የዘላለም ህይወት። እማያልቅ ዕድሜ መኖር በጣም ቦሪንግ ነው፣ ይሰለቻል። ኢየሱስን በማወቅ ግን አየህ እሱ ነው እኔ ሴንስ የሚሰጠኝ። ክብር ለእግዚአብሔር ይሁን። ወደ ዋናው ነገር እንገባለን ካለ በኋላ ምንድን ነው የሚለው? ዋናው ነገር ይህ ነው ካለ በኋላ እኔ እጅ ላይ ያለው አዲሱ መደበኛ ትርጉም ነው። እናንተ እጅ ላይ ያለው እሱ ከሆነ በሰማያት በግርማው ዙፋን ቀኝ የተቀመጠው
እንዲህ ያለ ሊቀ ካህናት አለ። ስቲል ስለ ሊቀ ካህናችን ነው እያወራ ያለው። አሁን የዚህ ሊቀ ካህናችንን ክብር እየተናገረ ነው። እስከ ዛሬ ድረስ ምናልባት እስከ ምዕራፍ 7 ሰፊሸንሲ ኦፍ ክራይስት ነው። ከምዕራፍ 8 በኋላ ሱፐርማሲ ኦፍ ክራይስት ነው። የክርስቶስ ልቀት ነው። በቃ አቻ የለውም። ከዚህ በኋላ ለፉክክር ለውድድር ተከሻ ለመለካካት የሚመጣ ካህን የለም። በቃ ጨርሷል ምዕራፍ 7 እነሱን ዘግቶ ምዕራፍ 8 ላይ ሌላ ነው በቃ አሁን የሚመጣው። በሰማያት በግርማው ቀኝ የተቀመጠው ክብር ለእግዚአብሔር ይሁን። ኢየሱስ ሥራ ጨርሶ ተቀምጧል። የብሉይ ኪዳን ካህናት ቅድስተ ቅዱሳኑ ሲገቡ ወንበር የለም፣ አይቀመጥም። ምንም አይነት የብሉይ ኪዳን ሊቀ ካህን ተቀምጦ አያውቅም። ቅድስተ ቅዱሳን ቆመው የቆዩትን ያህል ሰዓት ይቆዩ፣ ቀን ይቆዩ፣ ሌሊት ይቆዩ፣ ሳምንት ይቆዩ፣ ወርም የሚያቆያቸው ከሆነ ይቆዩ፣ መቀመጥ አይቻልም። ቅድስተ ቅዱሳን ለምን? ሥራው አያልቅም፣ አይጨርሱም። በየዓመቱ ዮም ኪፖር እየጠበቀ በዓመት አንድ ቀን ቅድስተ ቅዱሳን ይገባል። በዛች በገባበት ሞመንት እግዚአብሔር ምልክት እስኪሰጠው እንደተቀበለው ኮንፈርም እስከሚያደርገው ሊቀ ካህኑ ይቆማል። እስቲል እግዚአብሔር ተቀብያለሁ ሲለው ሥራ አይጨርስም፣ ተመልሶ እንደገና ይወጣል። የሚቀጥለው ዓመት ለመመለስ አገልግሎቱ አይጠናቀቅም። ይዟቸው የሚመጣቸውን ሰዎች ማጽደቅ አይችልም፣ መሸፈን ነው የሚችለው። ኢየሱስ ስለጨረሰ እዛው ቁጭ ብሏል። ተቀምጧል የሚለው ቃል ጨርሷል ማለት ነው። አሁን ዝም ብሎ ቁጭ አለ ማለት አይደለም። አሁን ኢየሱስ የመስዋዕትነት ሥራውን ጨርሷል። የሚያቀርበውን ነገር ጨርሷል። አብ ኦልሬዲ ሳቲስፋይድ ስለሆነ ኢየሱስ ተመልሶ ወጥቶ መምጣት አይጠበቅበትም። ጨርሳል፣ ቁጭ በላለው፣ በቀኙ አስቀመጠ። ኢየሱስ ጨርሷል ማለት ነው። ተቀምጧል ማለት በቋሚነት ኢየሱስ ቅድስተ ቅዱሳን ቁጭ ብሏል። ተቀምጧል የሚለው መቀመጥ የሚያመለክተው ሥራ መጨረስን ነው። ጻፉት ይሄንን። ኢየሱስ ሥራ ጨርሶ ተቀምጧል። ኢየሱስ ጨርሶ ስለተቀመጠ ከዚህ በኋላ ሌላ ካህን አያስፈልገኝም። በእኔና በእግዚአብሔር መካከል የሚገባ አያስፈልገኝም። ኢየሱስ ጨርሶ ኦልሬዲ ቁጭ ብሏል። ሪታየር አድርጎ በሌላ ይቀየር አይባልም። ሌላ አማላጅ የማልፈልገው ኦልሬዲ ኢየሱስ ፐርማነንትሊ ጨርሶ ገብቶ ቁጭ ብሏል። አብ ነው ተቀመጥ ያለው። በሰማያት በግርማው ቀኝ ነው ያስቀመጠው። አስቀማጩ ተቀባዩ ነው። ኢየሱስ ልቀመጥ ብሎ አይደለም። አብ ነው ጨርሰሃል ና ቁጭ በላ ነው። መጨረሱን እኮ መስቀል ላይ ተናገረ። ዮሐንስ ነው ይነግረናል። ዮሐንስ ወንጌል ሲሞት ምንድን ነው ያለው? ከሰባቱ ቃላት መካከል የመጨረሻው ቃል ተፈጸመ ቴቴሌስታይ ማለት ምን ማለት መሰለ? ፔ ኢን ፉል በሙሉ ተከፍሏል አለ ኢየሱስ። ባይዘወይ ተፈጸመ የሚለው የግሪክ ቃል ሙሉ ተከፈለ አለ ኢየሱስ። ራሱ ነው ያለው፣ እኔ አይደለም የተረጎምኩት። ቀጥታ ያለው ቃል ነው። ቴቴሌስታይ ማለት በሙሉ ከፈልኩት። ሰው ብሉይ ኪዳን እንኳን አሮን ገብቶለት ደስ ብሎት ይኖራል። እንኳን ኢየሱስ ገብቶ እግዚአብሔር ከዚህ በኋላ በዕዳ አይዘንም፣ ተከፍሏል አለና ኢየሱስ ቀጥሎስ በሙሉ አለ። የቀረ ብሎ ሰይጣን እንዳይፈልግ ኢየሱስ ያለብንን በሙሉ ዘግቶት አብ ጨርሻለሁ አለ። ሲያየን ነፃ ነህ ናግባ። ያየን በሙሉ ባለዳ ይለናል። ሰይጣንም ቆሞ እኛን ባለዳ ይላል። ኢየሱስ መጣ መስቀል ላይ የሚቃወመንና የሚጻረረን መንገድ እንዳንሄድ ያደረገንን በሰው ፊት እንዳንቆም ያደረገንን በአብ ፊት መቆም እንዳንችል ያደረገንን ዕዳ አብ ራሱ አይቶ ባለዳ ነው የሚለ። ትክክል ነው። ዕዳ አለብህ፣ ኃጢአት ሰርተሃል፣ ባለዳ ነህ። ታዲያ ይገባል፣ ትቀጣለህ መክፈል ስለማትችል። እኛ ደግሞ መክፈል አንችልም። ባይዘወይ ምንም ብናደርግ አንከፍለውም። እኛ የኃጢአት ዕዳ ነው፣ በአብ ፊት ነው፣ መክፈል አንችልም። የዘላለም ፍርድ ነው ቅጣታችን። ኢየሱስ መጣ መስቀል ላይ ሲሞት የሚቃወመንንና የሚጻረረንን የዕዳ ጽሕፈት ጠርቆ ከመንገዱ ላይ አስወገደው። ቀና ብዬ በእግዚአብሔር ፊት እሄዳለሁ። ሰው ፊት እንዳይመስል። ሰው ፊትማ ለምንድን ነው ዝቅ የምትሉት? አፍተሮል ሰው በሙሉ ባለዕዳ ነው። ማንም እንዲህ ሊላ አይችልም። አብ ነው እንደዚህ ያለን እኛን። ኢየሱስ በአብ ፊት ነው ያቆመን።
እስቲ አሜን በሉ። እና ጨረሰ። ተፈጸመ ሲል በሙሉ ከፈልኩት አለ ኢየሱስ። ልክ ኢየሱስ መስቀል ላይ ሲሞት እኛ እጃችንን አንስተን ነፃ ጮን አብ ከሰማይ ነፃ ናችሁ አለን። አይታመንም፣ በፍጹም አይታመንም። የሞት ፍርድ ነው የሚገባኝ። እየጠበቅኩ ነው ባይዘው ፍርዱ ወንበር አጠገብ ቆሜ ሊገለኝ ነው ሊቀስፈኝ ነው። በምን አይነት ሞት ነው ሞት? አሟሟትን ነው የምትመርጠው። መሞት ምንም ጥርጥር የለው። እንዴ ሊገለኝ ነው እንዴ ሊያጠፋኝ ነው ብለን ስንጠብቅ አብ ከሰማይ ነፃ ነህ አለ። ክብር ለኢየሱስ ይሁን። ኢየሱስ ስራ ጨርሷል። እንደዚህ አይነት ሊቀ ካህን ኢየሱስ ብቻ ነው። የለም ተቀምጦ የሚያቅ ሊቀ ካህን የለም። የማይቀመጡበት ምክንያት ስራቸውን ስለማይጨርሱ ጌታ ኢየሱስ ክርስቶስ ስራውን ጨርሷል። ስሙ ለዘላለም የተባረከ ይሁን። የት ነው የተቀመጠው? በሰማያት በግርማው ቀኝ ነው የሚለው። ጌታ ኢየሱስ ክርስቶስ የተቀመጠው ምድራዊቱ ድንኳን ውስጥ አይደለም። በሰማይ ምሳሌ የተሰራቻለች ወደ ታች ወረድ ብሎ ሲነግረን እግዚአብሔር ለሙሴ አዞታል። በጣም ይገርመኛል። ሙሴ የሚባለው ሰው ግን በጣም ነው የሚገርመኝ። ተራራ ላይ እግዚአብሔር ወሰደውና የሰማዩን አሳየውና እንዳሳየው እንደዚህ አድርገህ ስራው አለው። ሙሴ የዛች እንትን አገልጋይ አልሆነም እንጂ አይቷታል። በጣም የሚገርም ሰው ነው ሙሴ። ብሉይ ኪዳን የሞት ኪዳን ውስጥ ቆሞ አያት። እንደዚህ አድርገህ ተጠንቅቀህ ስራ ብሎ እግዚአብሔር አብ አዘዘው ሙሴን ነው የሚለው። ሙሴ ወርዶ እንዳየው አድርጎ ሰራት። የዛችኛዋ ምሳሌ ናት። ጌታ ኢየሱስ ክርስቶስ የገባው እዛችኛዋ ነው። ሙሴ ምሳሌዋን ሰርቶ ነው ሌዋውያን ያገለገሉባት። ኢየሱስ አብ ያዘጋጃት እውነተኛይቱ ሰማያዊቱ ድንኳን ውስጥ እችኛዋ ሰው ነው የሰራት። በድንኳን ነው የሰሯት። ያችኛዋ እግዚአብሔር የመሰረታት ነች። ኢየሱስ ወደዛ ነው የገባው። እንደዚህ ያለ ሊቀ ካህን ኢየሱስ ብቻ ነው። ገባ በግርማው ቀኝ። በሰማያት የሚለው ቃል ኦራኖስ የሚል አንድ ግሪክ ቃል የሚጠቀመው ሰማያት የሚለው ቃል ሰማያት ማለት ሰማይ ማለት ብቻ አይደለም። ሰማያት የሚለው መንፈሳዊ ዓለሙን በሙሉ የሚጠቀልል ቃል ነው። ጌታ ኢየሱስ ክርስቶስ የመጨረሻውን ክብር ተጎናጽፎ ነው የተቀመጠው። በመላእክቱ ዘንድ በተለያዩ ፍጡራን መካከል በዚህኛውም በሚቀጥለውም በሶስተኛውም ሌየሮች አሉት አይደለ? ዳይሜንሽንስ ስላሉት አንደኛው ሰማይ፣ ሁለተኛ ሰማይ አለ፣ ሶስተኛ ሰማይ ስላለ ጳውሎስ ኢየሱስ የመጨረሻው ላይ ኢየሱስ ከከበረበት ክብር የሚበልጥ የቀረ ክብር የለም። የመጨረሻውን ክብር ኢየሱስ ከብሮታል። አሁን ኢየሱስ ተመልሶ ሌላ ስራ ሰርቶ የሚጨምረው ክብር የለውም። የመጨረሻውን ስራ ሰራ፣ የመጨረሻውን ክብር ተቀበለ። አሁን ኢየሱስ አልቲሜትሊ እግዚአብሔር የመጨረሻ ክብር አጎናጽፎታል። በግርማው ቀኝ ተቀመጠ የሚለው በሰማያት በግርማው ቀኝ የኃይል ምልክት ነው። ቀኝ የመጨረሻ የስልጣን ምልክት ነው። ኦቶሪቲ ነው። ኢየሱስ በዚህ በኩል ቁጭ አለ ማለት አይደለም። ይሄ ቀኝ ነው፣ በዚህ በኩል ቁጭ አለ ማለት አይደለም። እግዚአብሔር እንደዚህና እንደዚህ የለውም። ታውቃላችሁ፣ እኔ ነኝ አሁን ቀኝ በዚህ ጋር ግራ በዚህ ጋር ያለኝ። እግዚአብሔር በዚህና በዚህ የለውም። እግዚአብሔር መንፈስ ነው፣ ሁሉ ቦታ ነው የሚኖረው። እግዚአብሔር በግራ በኩል ነህ ካለ ባይዘው ኃጢአተኛ ነህ ማለቱ ነው እንጂ በዚህ በኩል ቆመሃል እያለ አይደለም። በቀኝ ነህ ካለ ደግሞ በቃ ጸድቀሃል ነው። አሁን ኢየሱስ በቀኙ ተቀመጠ ማለት በዚህኛው ሳይድ ተቀምጧል ማለት ነው ማለት አይደለም ትርጉሙ። የመጨረሻውን ስልጣንና ክብር አብ አጎናጸፈው ማለት ነው። ኢየሱስ የከበረበት ክብር የመጨረሻ ነው። ከሱ በፊት እንደዚህ ከብሮ የሚያውቅ የለም። ከዚህም በኋላ እንደዚህ የሚከብር የለም። የመጨረሻው ክብር የኢየሱስ ነው። በግርማው ቀኝ አስቀመጠው። ግርማው ይሄ የንጉሳውያን ቃል ነው። ምንም ነገር ከዚህ በኋላ ቢከብር የኢየሱስን ያክል አይከብርም። በእውነት እምንከብረው በክርስቶስ በኩል ነው። ኢየሱስ በከበረበት ክብር ሊያከብረን ኦን ቢሃፍ ኦፍ በእኛ ወክሎን ገብቶ ቁጭ ብሏል። አሁን የመጨረሻ ተስፋችን ኢየሱስ በከበረበት በዛ ክብር ከኢየሱስ ጋር አብሮ ተቀላቅሎ መክበር ነው። እንደዚህ አይነት ሊቀ ካህን ያለን አሁን ገብቶ ወጥቶ እግዚአብሔር ይቅር ብሏችኋል የሚለን አይደለም። ገብቶ ቀርቷል፣ እዛው ቁጭ ብሏል።
ገብቶ ቁጭ ያለው ግን እኛን ይዞ። ይሄኛው ሊቀ ካህን የሚለየው በከበረበት ክብር ጠቅልሎ ይዞን ገብቶ ያከብረናል። እግዚአብሔር ይቅር ብሎሃል የሚል መልእክት አይደለም ደጅ የምሰማው፣ ገብቼ ክብሩን አየዋለሁ። ስሙ ለዘላለም የተመሰገነ ይሁን። የመጨረሻው ክብር ኢየሱስ ከብሯል። ጨርሻለሁ ነው ያለው ኢየሱስ። ባይዘው ዝም ብዬ ልክበር አይደለም ያለው። የሰጠኝ ሥራ አለው፣ ፈጸምኩት፣ አለቀ ስራው፣ ጨረስኩ። የብሉይ ኪዳን አባቶች፣ ካህናቱ፣ ነቢያቱ ሁሉ ተረባርበው በጣም ትንሽ ነው ብለርድ የምታረግ ነገር ያሳዩን። ኢየሱስ መጥቶ በ33 ዓመት ተኩል ዘላለምን ዘግቶት ወጣ። ጨረስኩት አለ። የሰጠኝ ይሄ ነው አለ። አዎ የፍጥረትን ዘላለም ቀይሮት ኢየሱስ ጨረስኩ አለ። አሁን መልሰኛል። ወዴት ነው የሚመልሰው? ወደ ነበረው ክብር ነው የሚመልሰው። ኢየሱስ ጨርሶ ወዴት ነው የገባው? ወደ ነበረበት ነው የገባው። ቮይድ ባዶ አይደለም ቦታው። አዎ በክብር የተያዘ ነው። ትቼን የመጣሁት አለው መልሰኝ ሲል አብ የሰጠውን ጨርሳለሁ፣ አከብራለሁ። ለዛ ነው ፈጸመ ሄደ ይልና በቀኙ ተቀመጠ። አብ ነው አክባሪ። ኢየሱስን ያከበረው አብ ነው። አብ ነው አክባሪ። ኢየሱስስ ወደ አባቱ ነው የሚጮኸው። አባ አለ። ሰጠኝ ነበር ስራው ጨረስኩ። አባ አለ። በመለኮትነቱ ላይ ሰውነትን ጨምሮ ወደ ምድር ታዞ አባቱ አርግ ያለው ለማድረግ ነው የመጣው። ጨረስኩ ሰጠኝ ነበር፣ ያው ጨረስኳል። ሪፖርት አቀረበ። አንደኛ ቆሮንቶስ 15 ላይ ያለው ቃሉ እኮ ፈንክሽናሊ ሰቦርዲኔት ኢየሱስ በምግባር መገዛቱን የሚያመለክት እንጂ ፖዚሽናል አይደለም። ቃሉ ፖዚሽናል አይደለም። በማንነት ደረጃማ ኢየሱስ ለዘላለም የኖረ እግዚአብሔር ወልድ ነው። አሁን እየተናገረ ያለው የተሰጠውን ሥራ ጨርሶ በእግዚአብሔር ፊት እያቀረበ ነው። ሁሉን ላስገዛለት ይገዛል ማለት ፈንክሽናሊ በተግባር በምግባር ደረጃ መገዛቱን እሺ ማለቱን መታዘዙን የሚያመለክት እንጂ በማንነት ደረጃ ዓለማት ሳይፈጠሩ ለዘላለም ከአብ ጋር የኖረ ነው። ኢየሱስ አዲስ ክብር ውስጥ አይደለም የገባው፣ የነበረው ጋር ነው የተመለሰው። ከነበረው የሚበልጥ የለም። እግዚአብሔር ወልድ ነው እሱ እኮ ለዘላለም። አሁን ወደ ምንም አያድግም፣ ያለቀለት ነው። ትቶ የመጣው ጋር ነው ተመልሶ የገባው። ለዘላለም እግዚአብሔር ወልድ ነው በፍጹም ሰውነቱ። ለዘላለም ደግሞ ከዚህ በኋላ ስለኛ በሰማይ ይታያል። ይሄ የእምነታችን ሚስጥር ነው። ባይዘው በፍጹም ሰውነቱ በእግዚአብሔር ፊት ደግሞ እኛን ወክሎ ቀርቦ ይታያል። በእግዚአብሔር ወልድነቱ ደግሞ በአማኞች ውስጥ ሁሉ ደግሞ ይኖራል። ይሄ ሚስጥር ነው። በቃ ምንም ልናደርገው አንችልም። ትምህርተ ክርስቶስ ላይ ያለ ሚስጥር ነው። ኢየሱስ በአብ ቀኝ ይታያል ስላንተ። አዎ አሁን እየታየ ነው። በአንተ ውስጥ ይኖራል። ኦፍ ኮርስ አሁን አለ እኔ ውስጥ። ክርስቶስ በአማኞች ሁሉ አድሯል። በሰማይስ አሁን በእግዚአብሔር ፊት ስለኔ እየታየ ነው። ሥራውን ጨርሶ አዎ ቁጭ ብሏል። እኔን ወክሎ አዎ በእግዚአብሔር ዘንድ አለ። እኔ በሚያስፈልገኝ ነገር ሁሉ ለማገዝ እኔ ውስጥ አለ። በመንፈስ ቅዱስ አማካኝነት የሚያስፈልገኝ ነገር በሙሉ ወደ እኔ ያቀርባል። ስሙ ለዘላለም የተመሰገነ ይሁን። በአብ ቀኝም በእኛ ውስጥም አለ። ፉሊ ሰው ነው፣ ለዘላለም ደግሞ በሙሉ አምላክ ነው። ፍጹም ሰው ነው። አሁን በሰማይ በሰውነቱ እኛን ወክሎ ይታያል። የዘላለም አምላክ በመሆኑ ደግሞ በሁላችን ውስጥ ደግሞ በእምነት አድሯል። ሳክሪፊሻል የሆነውን የመስዋዕትነት ሥራውን ጨርሶ ተቀምጧል። በማላጅነቱ ደግሞ ሁል ጊዜ በእግዚአብሔር ፊት ስለኛ ቆሞ ይታያል። በመለኮትነቱ በእኛ አድሮ ለዘላለም እያጽናና ጸጋ እየሰጠ እየደገፈ ከኛ ጋር ይኖራል። ክብር ለዘላለም ለአምላካችንና ለአዳኛችን ለጌታ ለኢየሱስ ይሁን። ወዳጆቼ ኢየሱስ ስለኔና ስለናንተ ነው ሥራ የጨረሰው። ምንም አሳይመንት የለበትም። የሚከፍለው ዕዳ በላዩ ላይ የለበትም። ስለኔ ነው። ስለ በደለኛው ስለ ኃጢአተኛው ሰው ነው ጨርሶ ተቀምጧል የሚለው ስለኔ ነው። ፈጽሞ በእግዚአብሔር ፊት አለ የሚለው ስለኔ ነው። ስለ አንድ ኃጢአተኛ ስለኔ ነው። ይሄንን አንደርስታንድ ማድረግ በእግዚአብሔር ቤት የምኖርበትን ነፃነትን ይቀይረዋል።
በጣም ብዙ ሰው ለክርስቶስ ደም በመስቀል ላይ ለሰራው ስራ እግዚአብሔር ኢየሱስን በሙላት ለመቀበሉ ያለው መረዳት በጣም ጠባብ ስለሆነ በእግዚአብሔር ቤት ሲኖር አባሮች ነው የሚጫወተው። ይይዘኛል፣ ይገለኛል፣ ይቀጣኛል፣ እሞታለሁ እያለ አባት በክርስቶስ ኢየሱስ በኩል በሙላት ተቀብሎ ነፃ ነህ እንዳለው ሰው መቀበል ያቅተዋል። ነፃ ነህ ሲባል ለኃጢአት አርነት የሰጠ ይመስለዋል። ቆይ የሚቀራለ ታገል ሲባል ለጽድቅ የጨከነ ይመስለዋል። አይደለም። የኢየሱስ የመስቀል ሥራ ስለኔ በእግዚአብሔር ፊት በቂ ነው፣ ብቁ ነው። ኢየሱስ ጨርሷል። በቃ አለቀ፣ ተቀምጧል። እግዚአብሔር ተቀብሎ ነው ያስቀመጠው። ኢየሱስን የተቀበለው ለማን ነው? ለኔ። ስለ ጥላውን የከፈልከው ነው፣ ተቀብየዋለሁ። ስለ ሰው ልጆች ተቀብየዋለሁ። ስለዚህ በአንተ ምክንያት ጥላሁንን ነፃ ነህ ብየዋለሁ። መቼ? ለዘላለም። መቼ ነው ነፃ ነው? ለዘላለም። እስከ መጨረሻ ነፃ ነው። በእኔ ቤት ለዘላለም መኖር ይችላል። ለምን? ኦልሬዲ በአንተ ሥራ ረክቼ ይኸው ቁጭ በል ብያለሁ። አንድ ሊቀ ካህን ተቀምጦ ያቅም ኢቭን ወንበር አይታሰብም። ቅድስተ ቅዱሳን ውስጥ እግዚአብሔር ብቻ ነው ያለው፣ ብቻውን። መብራት ይዘህ መግባት አትችልም። መብራት ይዘህ ብትገባ ትሞታለህ። እግዚአብሔር ብርሃን ነው የሚለው። አይ ብርሃን ልታበድረው ብትሞክል ይገላል። እንኳን ልትቀመጥ አቋቋምህ። ኢየሱስስ ቁጭ አለ። ለማ ብሎ ለኔ። ኢየሱስን እግዚአብሔር ያስቀምጠው ለምን? ጥላውን ተቀብየዋለሁ ናግባ አለው። ኃጢአተኞቹ ነው ይቅር ብያለሁ፣ በቃ ጨርሳል። ከዚህ በኋላ እምምርበት ነገር የለም፣ ምሬ ጨረስኩ አለ አብ። ጮክ በሉና ኢየሱስ ጨርሶታል በሉ እስቲ። በአባታችሁ ቤት እንደ ባሪያ አትኑሩ። ቅድስተ ቅዱሳን ገብተናል፣ ውስጥ ነው ያለነው። ኢየሱስ በእኛ አድሯል። እግዚአብሔር አብ ጨርሰሃል ና ተቀመጥ ብሎ በግርማው ቀኝ አክብሮታል። የመጨረሻውን ስልጣንና ክብር ኢየሱስ ላይ አፍስሷል። እግዚአብሔር ኢየሱስን የተቀበለው ስለኔ ነው። ና አለው። አዎ ኢየሱስ የሰራው ለኔ ነው። አብ ኢየሱስና ለዘላለም እኮ ልጁ ነው። ለዘላለም ሰንሺፕ ዴይቲ ላይና ሂዩማኒቲ ላይ ስለሚለያይ ክብር ለኢየሱስ ይሁን። ለዘላለም እኮ አብሮት እኮ ነው የኖረው። ዛሬ ተቀበለው ለማን ነው? ለኔ። ዛሬ ና ተቀብያለሁ ቁጭ በል ለማን? ለኔ። እሱማ ለዘላለም ከአባቱ ጋር ኖሯል። ስተት አልባ እግዚአብሔር ወልድ ነው። ታዲያ ስለማን ነው የቀረበው? ስለኔ። ቅድስተ ቅዱሳን የገባው ለማን? ለኔ። እግዚአብሔር ጨርሳል ያለው ስለማን? ስለኔ። አልቋል የተባለው የኔ ነው፣ የኢየሱስ አይደለም። ኢየሱስማ ድሮም ምንም የለበትም። የኔን ሥራ ነው ጨርሳል ተባለ። ኢየሱስስ ተፈጸመ ሲል በሙሉ ከፈልኩ አለ። ዕዳችንን ሰብሰብ አድርጎ